የሥርዓቱ ባህሪ ጭካኔ አስፈሪ ቢሆንም ሰላማዊ ትግል ለማድረግ የሚያስችልን ሁኔታ በተወሰነ ደረጃ አለ ብዬ ነው ማለት እሱ ለምንድነው ህዝቡ ወደ ጦርነት አማራጭ የገባው የሚለው ሪኮግናይዝ አደርጋለሁ ስርዓቱ የሰዎችን በሰላም የመታገል መብት አፍኖ ሳይወዱ በግድ ወደዛ አቅጣጫ እንዲገቡ ስላደረገ ነው ትግራይ ውስጥ ጦርነት ተካሂዶ ነበር አይደል እንዴ ጦርነት ሲካሄድ የትግራይ ህዝብ ነው በሰላማዊ ትግል ነው መታገል ያለበት ለምን በጠመንጃ ተታገላለህ አላልኩ ህዝቡ ለህልውናው እየታገለ እንደሆነ ያን ከማድረግ የተለየ አማራጭ እንደሌለው ስለመገነዘብ ነው ስለዚህ አሁንም በሰላማዊ ትግል ይካሄድ ሲባል ነባራዊ ሁኔታውን በደንብ የሥርዓቱን ባህሪ ወቅታዊ ሁኔታውን የኃይል አስተላለፉን በአግባቡ መገንዘብ መተንተን ያስፈልጋል እና የሚከፈለው መስዋዕትነት ከሁኔታው ጋር የሚጣጣም እንዲሆን ጥረት ማድረግ ያስፈልጋል የሚል እምነት አለኝ ስርዓቱ ወዴት አቅጣጫ እየሄደ እንደሆነ ህብረተሰቡ ወዴት እየገፋው እንደሆነ በግልጽ እየታየ ነው ለዛ ኃላፊነት የሚወስደው ማን ነው ስርዓቱ ነው የሚወስደው ተጠያቂው ስርዓቱ ነው ሰላማዊ በርን ሰላማዊ መንገድን በማጥበብ በመዝጋት የፈጠረው ራሱ ነው ለዛ ተጠያቂ መሆን ያለበት እሱ ጠቅላይ ሚኒስትሩ ተጠቀማለሁ ብለው ሲያስቡ ምናልባት ጦርነት አካሂጄ ለውጤት ከበቃው ብለው ላይሆን ይችላል ይሄን አጀንዳ በማንሳት ትኩረት መሳብ ይችላል ስለዚህ ከሌሎች እኔ ከማልፈልጋቸው ነገሮች ትኩረት እንዲነሳና በዚህ ነገር እንዲሆን ማድረግ ይችላል ይሄንም በማድረግ በራሱ ወደ ጦርነትም ሳይኬድ ላገኛቸው የሚችላቸው ጥቅሞች አሉ ብለው ሊያሰሩ ይችላሉ ጦርነት በመለስ የኔ ስጋቴ አንዳንድ ነገሮች እሳቸው በፈለጉላቸው መንገድ ሲሄዱ ካዩ ይሄ ነገር እንደው ወደ ጦርነት ቢሄድ የበለጠ ያሰብኩትን አላማ ለማሳካት ይጠቅመኛል በስልጣን ላይ ለመቆየት ስልጣኔን ለማጠናከር ይጠቅመኛል የሚል አስተሳሰብ ውስጥ ከገቡ በፍጥነት ተገፍተው ሊሄዱበት ይችላሉ አሁን ላይ ግን እሳቸውም አንድ በጣም የተሰመረ አላማ ይዘው የገቡበት አይመስለኝም ከተቻለ እዚህ ድረስ ይሄድበታለሁ ካልተቻለ ደግሞ እዚህ ድረስ አቆመዋለሁ የሚል አይነት ሂሳብ የሚሰሩ ነው የሚመስለኝ እና ሪሊ አሁን አንዳንዶቹ ነገሮች በፈለኩት መንገድ ይሄዱላቸው ናቸው ለምሳሌ በጉዳዩ ላይ ትኩረት ሰጥቶ መተያየት እንትን መነጋገር እሳቸው ኦልሞስት በሚፈልጉት መልኩ ይሄድላቸው ነው ከሌሎች አንገብጋቢ ጉዳዮች ሰው ትኩረቱን አንስቶ በዚህ ጉዳይ ላይ እንዲነጋገር ማድረግ ይችላል ይሄ በፈለጉት መንገድ ይሄደ ይመስለኛል ይሄንም ሰበብ በማድረግ ለምሳሌ አሁን ይሄ መሳሪያ የመሸመቱትና የማስገባቱን ጉዳይ ዝም ብለው ከሚያደርጉት እንዲህ አይነት ነገር አስቀድመው አውርተውና አስወርተው ማስገባቱ ምናልባት የተሻለ ምክንያታዊ ያደርግልኛል ብለው ሊያስቡ ይችላሉ እና ትኩረት በመሳብ ብቻ ማገኛቸው ጥቅም አለ ብለው ሊያስቡ ይችላሉ አገር ውስጥ የተፈጠረውን ተቃውሞ ላለዘበው ይችላል አቅጣጫውን ላስተው ይችላል ብለው ሊያስቡ ይችላሉ በዚህ አጀንዳ በሳቸው እምነት እንጠቀማለን ብለው የሚያስቡ የውጭ ኃይሎች እርዳታና ብድር ሊሰጡኝ ይችላሉ ብለው ሊያስቡ ይችላሉ ይሄ ከዓለም የፖለቲካ ሂደት የፖለቲካ መድረክ መነጋገሪያ መሆን እየቀረ ነው እየተረሳሁ ነው የሚለው ነገር ከግል ባህሪያቸው አንፃር በጣም የሚያሳስባቸው ይመስለኛል ስለዚህ የትኩረት ማዕከል ሆኛለሁ ብለው ይሄን ራሱ እንደ ውጤት ሊያዩት ይችላሉ እና እኔ አሁንም እርግጠኛ አይደለሁም ወደ ጦርነት ይከዳል አይከድም የሚለው እኔ እሳቸውም እርግጠኛ የሆኑ አይመስለኝም ሰውየው ይሄን ጉዳይ ወደ አደባባይ ይዘውት የመጡት የራሳቸውን ትኩረት ለመሳብ እና ደግሞ የፖለቲካ ስልጣኔን ለማጠናከር ለማራዘም ይጠቅመኛል ብለው ነው ስለዚህ በዚህ ጉዳይ ላይ መነጋገር በሳቸው ወጥመር ላይ መውደቅ ነው የሚል አመለካከት ነው መጀመሪያ የነበረኝ ኋላ ላይ ግን እኔ በገንበትኩትና ባሰብኩት መንገድ አይደለም ነገሩ ሄደው ህብረተሰቡ ይሄን ጉዳይ በደንብ ሲነጋገርበት ሲወያይበት ነው ያየሁት ስለዚህ በውይይቱ ሂደትም የሚንጸባረቁት አመለካከቶች በጣም የተለያዩ ሆነው ነው ያየሁት እና ይሄ ነገር ምናልባት ጠቅላይ ሚኒስትሩ ህብረተሰቡ በዚህ ደረጃ ከተሳበ ከተነጋገረበት የበለጠ በገፋበት ተጠቀማለሁ ብለው ሊቋምጡና ወደ ጦርነቱ ሊገቡበት ይችላሉ የሚል ስጋት ነው ያደረብኝ የመጣው ስለዚህ በዚህ ጉዳይ ላይ በሳቸው ወጥመድ መውደቅ ነው በዚህ ጉዳይ ላይ መነጋገር ብሎ ዝም በማለቱ አዋጭ አይደለም ይሄን አቋሜን መቀየር አለብኝ ብዬ ነው እንደገና መጻፍን መናገር የጀመርኩት እንጂ የመጀመሪያው አቋሜ እንደዛ ነበር አያስፈልግም የሚል ነበር
ግን አደጋዎቹ ኋላ ላይ ይሄ ጦርነት የመምጣትም ቀላል ማይባል እንዳለ ያያየው ስመጣ አይ ይሄ ከሆነ ህብረተሰቡም በጉዳዩ ላይ መነጋገር እስከቀጠለ ድረስ በሐሳብ መለዋወጡ ምናልባት አንዳንድ ችግሮችን ለማስቀረት ወይም ደግሞ ህብረተሰቡ የተሻለ አቅጣጫ እንዲይዝ ለማድረግ ይጠቅማል በሚል ነው መጀመሪያ ላይ መንደርደሪያው ላይ ያልኩት ነገር አለ። ይሄ ጠብ ወደ ጦርነት የማይቀየር ወይም የማያድግ ከሆነ ይጠቅመናል ነው። ወደ ጦርነት የሚያስገባን ከሆነ የበለጠ ጣጣ ነው ይዞብን የሚመጣው። ግን ከጦርነት በመመለስ ጠብ ሆኖ ከቆመ ቢያንስ በሁለት አምባገነን ከመመራት በአንድ አምባገነን መገዛት የተሻለ ይሆናል። የብልጽግናን አገዛዝ ስንታገል አንድ ኃይል ብቻ አልነበረም ምንፈራው፣ የአብይን አገዛዝ ብቻ አልነበረም። ሻቢያ ራሱ የጥቃት ሰለባ ያደርገናል የሚል ስጋት ነበር። እኔ እውነቱን ለመናገር እንደውም በኢትዮጵያ በኩል ሊወሰድብኝ የሚችለው እርምጃ ያው የሀገሬ መንግስት ነው አምኜ የገባሁበት ነው፣ ስለዚህ መቀበል አለብኝ ብዬ አምናለሁ። ያ በጣም ያስፈራኝ የነበረው ከሻቢያ ሊመጣ የሚችለው ጥቃት ነው። ስለዚህ ቢያንስ በዚህ ረገድ አንድ ስጋት ሊቀነስልን ይችላል። የምር ጠብ ሆኖ ከተለያዩና የሻቢያ ሚና ከኢትዮጵያ እጅ ከወጣ የሚደርስብንን ጥቃት በመቀነስ ረገድ የራሱ ፋይዳ ይኖራል የሚል እምነት አለኝ። ነገር ግን ምን እምነቴ እነዚህ ሁለት አምባገነን መንግስታት ናቸው፣ ሁለቱም ስልጣናቸውን ቢያጡ ደስ ይለኛል፣ ማጣት አለባቸው የሚል ጠንካራ እምነት ነው ያለኝ። ግን ሻቢያን የማስወገዱ የአቶ ኢሳያስን የማስወገዱ ሚና የኤርትራ ህዝብ ነው። ዶክተር አብይን የማስወገዱ ሚና ደግሞ ከስልጣን የማውረዱ ሚና ደግሞ የኢትዮጵያ ህዝብ ነው። እኛ በኢትዮጵያ በኩል የኤርትራ ምርጫ ጦርነት ይሁን ሰላም ይሁን የዛ ህዝብ ምርጫ ነው የሚሆነው። በኢትዮጵያ በኩል በኔ እምነት በሰላማዊ መንገድ ይሄን ማድረግ እንችላለን፣ በአግባቡ ሰላማዊ ትግሉን ማካሄድ ከቻልን የሚል እምነት ነው ያለኝ። ስለዚህ ዶክተር አብይ በስልጣን ላይ ያላቸው ሁኔታ የበለጠ እንዲጠናከር በማድረግ ረገድ አጋዥ እንዲኖራቸው በማድረግ ረገድ የሻቢያ ሚና ቀላል ነው ብዬ አላምንም። ስለዚህ ይሄን ማጣታቸው የራሱ ጉዳት አለው፣ የበለጠ የተዳከሙ ያደርጋቸዋል የሚል እምነት አለኝ። ግን ይሄን እንደ አንድ በጎ አጋጣሚ አይተን እንኳን ደስ አላችሁ መባባል ያለብን ለጦርነት እስካልሄደ ድረስ ነው። ጦርነት ውስጥ የሚያስገባን ከሆነ አሁንም ካለንበት በላይ ሌላ ጣጣ ይዞብን ይመጣል ነው የኔ አንድ ምጠላው አምባገነን መንግስት የምታገለው አምባገነን መንግስት መውደቁ ብቻ ሳይሆን የሚወድቅበት መንገድም ያሳስበኛል። ለምሳሌ ሁኔታ የሚያስቡ ሰዎች ይሄ ጦርነት ከተካሄደ ሲቻል ሁለቱ ካልተቻለ አንዱን አምባገነን ሊያስወግድልን ይችላል፣ ለምን እንጠላዋለን ሊለኝ ይችላል። ለኔ ደግሞ እሱ ልል አልችልም። ኦኬ ምክንያቱም በጦርነቱ በብዙ 10 ሺዎች ወይ 100 ሺዎች ምናልባት ሚሊዮኖች ሊያልቁ ይችላሉ። በእንዲህ አይነት ዋጋ እነዚህን አምባገነኖች የግድ ማውረድ አለብን የሚል እምነት የለኝም። ነገሮችን በንጽጽር ማየት አለብን የሚል እምነት አለኝ። ስለዚህ ጦርነት ውስጥ ስንገባ ይሄን አላማ ያሳካልናል ብለን አስበን ብዙ 100 ሺህ ልጆቻችንን የምናጣ ከሆነ እድሜያቸው ቢራዘም እመርጣለሁ እነዛ ልጆች ከሚያልቁ እነዛ ወጣቶች ከሚያልቁ። ስለዚህ ከዚህ አንፃር ስለማየው ነው እንጂ በየራሳችን ታግለን ብንጥላቸው ጠልቻ አይደለም፣ ወይም በሌላ አጋጣሚ አንዱ ሌላውን የሚያጠፋበት ሁኔታ ቢኖር ጠልቻ አይደለም። ግን እንዴት በምን ሁኔታ የሚለው ነገር ያሳስበኛል። ጦርነት እዚህ ላይ መፍትሄ ሆኖ ሲመጣ የማልደግፍበት ምክንያት ግልጽ ነው። ሁለት አምባገነኖችን ለማውረድ ብለን ሺዎችን ማስጨረስ አለብን የሚል እምነት የለኝም። ከዛ የተሻለ የመፍትሄ መንገድ መምረጥ አለብን የሚል እምነት ስላለኝ ወል አሁን እንደ ኢትዮጵያ ነው የማስበው። ዶክተር አብይን ሳስብ በኢትዮጵያ ሊካሄድ ስለሚገባው ትግል ነው የማስበው። እኔ ትግላችን ሰላማዊ መሆን አለበት የሚል እምነት አለኝ። ሰላማዊ ነው ሲባል ግን ወጣቶች አይሞቱም ማለት አይደለም። የኛ ምርጫ ሰላማዊ ቢሆንም የሚገል መንግስት የሚገል መሪ በስልጣን ላይ እስካለ ድረስ የሚሞቱ ሰዎች ይኖራሉ። ይሄን አማራጭ የለንም፣ መቀበል አለብን። የጦርነቱ ውጤት መሪዎቹን ያሳጣልናል ወይም ያስወግድልናል ብለን መግባት ግን አንደኛ እርግጠኛ መሆን ብቻ አይመስለኝም። ጦርነት አቀደህ አስበህ ልትጀምረው ትችላለህ።
በምን ሁኔታ እንደሚጠናቀቅ ግን አስቀድሞ እርግጠኛ መሆን አይቻልም። ምናልባትም የአንደኛውን አምባገነን አስወግዶ የሌላኛውን አምባገነን ግን በጣም ከፍተኛ የሆነ ጥንካሬና እድሜ የሚሰጥ ውጤትም ሊያመጣ ይችላል። ሁላችንንም ደግሞ ይዞ የሚጠፋ ውጤትም ሊያስከትል ይችላል። ስለዚህ እንደዚህ እርግጠኛ መሆን በማይቻልበት የብዙ ሰዎችን የብዙ ወጣቶችን ህይወት ሊያሳጣ በሚችል ሂደት አምባገነንን ለማውረድ እርግጠኛ ሆኖ መሞከር ተገቢ ነው የሚል እምነት የለኝም እና ከሱ አንፃር ነው የማየው። እርግጠኛ መሆን አይቻልም። አሁን ይሄ ጦርነት ቢነሳ እድሉ ሊኖር ይችላል። ምናልባት ሁለቱ ወይም አንዳቸው ከስልጣን የሚወገዱበት እድል ሊኖር ይችላል። ግን ያ ጦርነት በዚህ ብቻ የተወሰነ ውጤት ይኖረዋል ብሎ እርግጠኛ መሆን አይቻልም። ቅድም እንዳልኩ የባሰ ጣጣ ይዞ ሊመጣ ይችላል። ሁላችንንም የሚያጠፋ ከኛም አልፎ አጠቃላይ የሆርን ኦፍ አፍሪካ የሚያውቅ ትርምስ ውስጥ የሚያስገባ ሁኔታ ሊፈጠር ይችላል። ቀላል ነገር አይደለም። እዚህ ነገሮችን ማበላለጥ ሁኔታ መኖር አለበት የሚል እምነት ነው ያለኝ። ከዛ አንፃር ስለማየው ነው። ሰላማዊ ትግል በአግባቡ መካሄድ የሚገባበትን ነገር ካደረግን ለውጥ ያመጣል የሚል እምነት አለኝ። ማድረግ የሚገባንን ነገር በወቅቱ በጊዜው በተገቢ ሁኔታ ካደረግን ማምጣት ይችላል የሚል እምነት ነው ያለኝ። ማምጣቱን ካልቻለ እኛ ተገቢ የሆነውን ነገር ካደረግንና ውጤቱ የተለየ ከሆነ ብዙም ያጸጽተን አይመስለኝም። ሞራሊ ጥያቄ ውስጥ የሚከተል አይመስለኝም። ግን በ10 ሺዎች በመቶ ሺዎች ወጣቶች እንደሚያልቁ እያወቅን ጦርነት ውስጥ ለመግባት መወሰንና ከዛ በኋላ የሚመጣው ውጤት ከዛ የተለየ ቢሆን ሞራሊ የሚያስጠይቅ ነው፣ ወንጀልም ነው ብዬ ነው የማምነው በእኔ በኩል። በሰላማዊ ትግል ግን አንደኛ በአንጻራዊነት ተቀባይነት ያለው መንገድ ነው። መስዋዕትነትን በመቀነስ ከህግም አንጻር ከሞራልም አንጻር አንድን አምባገነን በሰላማዊ ትግል ዋጋ ከፍሎ መቀየር ተገቢ ያካሄድ ስልት ነው። ሁለተኛ በአግባቡ ከተጠቀምንበት ውጤት የማምጣት እድሉ ሰፊ ነው ብዬ አምናለሁ። ያመጣል የሚል እምነት አለኝ። እስካሁን ድረስ ኢትዮጵያ ውስጥ ውጤት ያላመጣው በአግባቡ ስራ ላካሄድ ነው፣ ስራ ላደረግ ነው። እኔ ሰላማዊ ትግል ከመቶ በአምስት እጅም እስካሁን ድረስ ተጠቅመንበታል፣ አድርገንበታል የሚል እምነት የለኝም። ሰለባ የሆነ ስልት ነው ሰላማዊ ትግል ኢትዮጵያ ውስጥ። ሁኔታዎቹ ይወስናሉ። ይሄ መብት ነውና የሚያዋጣው ይሄ ስልት ነውና ብሎ በዛ ደረጃ እንዲሁ ውጤት ሊያመጣ በሚችል መልኩ መጋፈጥና ትግል ማድረግ ተገቢ ነው የሚል እምነት የለኝም። ለምሳሌ አሁን አማራ ክልል ጦርነት እየተካሄደ ነው። እኔ በሰላማዊ ትግል እንጂ በትጥቅ ትግል ማምን ሰው አይደለሁም። ግን ይሄ ችግር የተፈጠረው እንዴት ነው? ለምንድን ነው ህዝቡ ወደ ጦርነት አማራጭ የገባው የሚለውን ሪኮግናይዝ አደርጋለሁ። ስርዓቱ የሰዎችን በሰላም የመታገል መብት አፍኖ ሳይወዱ በግድ ወደዛ አቅጣጫ እንዲገቡ ስላደረገ ነው። ትግራይ ውስጥ ጦርነት ተካሂዶ ነበር አይደል እንዴ? ጦርነት ሲካሄድ የትግራይን ህዝብ ነው በሰላማዊ ትግል ነው መታገል ያለብህ፣ ለምን በጠመንጃ ትታገላለህ አላልኩ። ህዝቡ ለህልውናው እየታገለ እንደሆነ ያን ከማድረግ የተለየ አማራጭ እንደሌለው ስለመገነዘብ ነው። ስለዚህ አሁንም በሰላማዊ ትግል ይካሄድ ሲባል ነባራዊ ሁኔታውን በደንብ የስርዓቱን ባህሪ፣ ወቅታዊ ሁኔታውን፣ የኃይል አስተላለፉን በአግባቡ መገንዘብ መተንተን ያስፈልጋል እና የሚከፈለው መስዋዕትነት ከሁኔታው ጋር የሚጣጣም እንዲሆን ጥረት ማድረግ ያስፈልጋል የሚል እምነት አለኝ። ስለዚህ እኔ አሁን አንድ መንግስት ለምሳሌ ኤርትራ በሰላማዊ ትግል እናደርጋለን ተብሎ ቅስቀሳ ቢካሄድና አስመራ አደባባይ ወጥቶ ወጣቱ ሻቢያን እንዲገጥም ቢደረግ ትክክል ነው የሚል እምነት አይኖረኝም። ለምን? መንግስት ህገ መንግስት በሌለው ሁኔታ፣ መልቲ ፓርቲ ሲስተም በሌለው ሁኔታ መሰለፍን፣ መቃወምን፣ ሐሳብ መግለጽን ሁሉ ወንጀል አድርጎ በህግ ያስቀመጠ አካል አይቻልም፣ ክልክል ነው። ያን አካል ያ ህዝብ በጠመንጃ ከመፋለም የተለየ ምርጫ አለው ብዬ አላምንም። እንደዛ አይነቱን ስርዓት በአደባባይ ወጥተህ በሰላማዊ ትግል ካልጣልክ ብሎ መቀስቀስ በኃላፊነት ስሜት የሚደረግ ነው ብዬ አላምንም። ኢትዮጵያ ውስጥ ግን ቢያንስ በህግ ደረጃ የተቀመጡ ነገሮች አሉ። በሰላማዊ ትግል መታገል፣ በስልጣን ላይ ያለውን ስርዓት መቃወም መብት ነው፣ በመርህ ደረጃ፣ በህግ ደረጃ። እነዚህ ነገሮች ስርዓቱ ተስፋ ቆርጦ ሰርዞ ከዚህ በኋላ
ሰጥር ለምበጥ ብላችሁ መገዛት አለባችሁ ብሎ እንደ ኢሳያስ ያደረጉት እንዳለው ከሄደ ደግሞ ያኔ የሰላማዊ ትግል ሊቀሰቅስ አይችልም። አሁን ባለው ቀዳዳ ተጠቅመን ሰላማዊ ትግል በማድረግ ውጤት ማምጣት እንችላለን የሚል እምነት አለኝ። በህግ እስካልተከለከለ ድረስ ይሄን በህግ ባልተከለከለበት ሁኔታ አንዳንድ አካባቢዎች ላይ ህዝቡ ጠበንጃ ለማንሳት የተገደደበትን ሁኔታ ሪኮግናይዝ አድርጋለሁ። አይ ህጉ ላይ ሰላማዊ ትግል ይላልና በጭራሽ እንዲህ አይነቱን ነገር አትሞክሩታል ልላችሁ። ምክንያቱም ስርዓቱ ወዴት አቅጣጫ እየሄደ እንደሆነ ህብረተሰቡን ወዴት እየገፋው እንደሆነ በግልጽ እየታየ ነው። ለዛ ኃላፊነት የሚወስደው ማን ነው? ስርዓቱ ነው የሚወስደው። ተጠያቂው ስርዓቱ ነው። ሰላማዊ በርን ሰላማዊ መንገድን በማጥበብ በመዝጋት የፈጠረው ራሱ ነው። ለዛ ተጠያቂ መሆን ያለበት እሱ። ስለዚህ እኔ በማልወደው ስልትም ራሱ አንድ ጦርነት እየተካሄደ ከሆነ በዚህ ጦርነት ውስጥ ማን ምን ስለሆነ ነው የገባው የሚለውን ነገር በጭፍራ አይደለም የማየው፣ ለመመዘን ሞክራለሁ ማለት ነው። ስለዚህ ስለ ሰላማዊ ትግልም አሁን ተስፋ አለኝ። ያ ተስፋ ግን ቅድም ራሱ የሆነ ገደብ አለው። ነገ ከነገ ወዲያ ለምሳሌ አሁን በአስቸኳይ ጊዜ አዋጅ ነው የአማራ ክልል ኢትዮጵያ እየተዳደረ ያለው። ተጽዕኖውን አሁንም ያለውን ተጽዕኖ መቋቋም አቅቶት ከዚህ በኋላ ሁሉም ሰብአዊ መብቶች ታግደዋል ብሎ ህጎቹን ሁሉ ከቆለፈባቸው ሻዕቢያ እንዳደረገው የግድ ነው የኢትዮጵያ ህዝብ ሳይወድ በግድ ወደ ጦርነት ወደ ኃይል አማራጭ ይሄዳል። ያን የተጠያቂው ስርዓቱ ነው የሚሆነው እና አሁን ማራመደው አቋም ራሱ ገደብ አለው ማለት ነው። እንደው ዝም ብሎ ሁሉ ጊዜ በዚህ መንገድ መቀጠል አለበት እያልኩ አይደለም። ህግ ሆኖ እስከተቀመጠ ድረስ መቀጠል እንችላለን። አሁን ባለው ሁኔታ ከፍተኛ የሆነ ዋጋ ሊያስከፍል ቢችልም የስርዓቱ ባህሪ ጭካኔ አስፈሪ ቢሆንም ሰላማዊ ትግል ለማድረግ የሚያስችልን ሁኔታ በተወሰነ ደረጃ አለ ብዬ ነው ማለት ነው። እሱን አሟጠን መጠቀም መቻል አለብን የሚል እምነት አለኝ። በእኔ እምነት አሁን ባለው ሁኔታ ከሻዕቢያም ጋር ቢሆን ችግራችንን በጦርነት መፍታት አለብን ብዬ አላምንም። አገሪቱን እየመራ ያለው ሰው የዲፕሎማሲ ሀሁ የማያውቅ እንደሆነ ለማሳየት ነው። ጦርነት እንኳን ይበጀኛል ይጠቅመኛል ብሎ የሚያስብ ከሆነ ይሄ አገዛዝ ጦርነት ውስጥ ለመግባት አሁን ከመረጠው መንገድ የተሻለ መንገድ አለ። ለምሳሌ የኢትዮጵያን ዳር ድንበር አልፎ ገብቶ የያዛቸው ቦታዎች አሉ። ሻዕቢያ አንድ አገርና መንግስት እንደዚህ አይነት ወረራ ሲፈጸምበት ያን ወረራ የመከላከል መብት አለው። እንደ ወራሪ ሊቆጠር አይችልም። ዓለም አቀፍ ህግም ይደግፈዋል። ግን እሳቸው ይሄን አይደለም የመረጡት። ይሄን መንገድ አይደለም የኔ ምርጫ አይደለም። አሁን ወደ ጦርነት በዚህም ጉዳይ ወደ ጦርነት መሄድ አለብን ብዬ አላምንም። ጦርነት እንኳን ይበጀኛል ይጠቅመኛል ብሎ የሚያስብ ከሆነ ይሄ አገዛዝ ጦርነት ውስጥ ለመግባት አሁን ከመረጠው መንገድ የተሻለ መንገድ አለ። ለምሳሌ የኢትዮጵያን ዳር ድንበር አልፎ ገብቶ የያዛቸው ቦታዎች አሉ። ሻዕቢያ አንድ አገርና መንግስት እንደዚህ አይነት ወረራ ሲፈጸምበት ያን ወረራ የመከላከል መብት አለው። እንደ ወራሪ ሊቆጠር አይችልም። ዓለም አቀፍ ህግም ይደግፈዋል። ግን እሳቸው ይሄን አይደለም የመረጡት። ይሄን መንገድ አይደለም የኔ ምርጫ አይደለም። አሁን ወደ ጦርነት በዚህም ጉዳይ ወደ ጦርነት መሄድ አለብን ብዬ አላምንም። በአሁኑ ሰዓት አስቀድመን ልንሞክራቸው የሚገቡ ሌሎች ጉዳዮች አሉ የሚል እምነት አለ። ዓለም አቀፍ ጫናውን መጠቀም አለብን ብዬ አስባለሁ። የኢትዮጵያ መንግስት አሁን ይሄን አቋም ቢይዝ ምንድነው የሚያሳይህ? የበለጠ ድጋፍ ይኖረዋል በዓለም አቀፍ ህብረተሰብ። ምክንያቱም የተወረረበት ቦታ አለ፣ ያ መልቀቅ አለበት። ለመልቀቅ ደግሞ ያው የፕሪቶሪያው ስምምነት ስላለ በዛ መሰረት የሀገሪቱ ችግር መፈታት ስላለበት ሻዕቢያ ከዛ መውጣት አለበት የሚለው በዓለም አቀፍ ህብረተሰብ ድጋፍ ሊሰጠው ይገባል። ይሄ አጀንዳም እያለ ግን የተመረጠው ምንድነው? የባህር በር ጥያቄን ማንሳት ነው የተመረጠው። ቢያንስ አሁን ዶክተር አብይ እዛ ላይ እንዳልኩት እንደው ብልህ መሆን ቢያቅታቸውና ቢያንስ እንኳን ብልጠት ቢኖራቸው ጦርነቱ ለራሳቸውም ጥቅም ማለት ነው ይጠቅመኛል ብለው ቢያስቡ አፕሮቹ የተሻለ የሚሆነው በዚህኛው መንገድ ነበር። እሳቸው ግን የመረጡት አገሪቱን በአጠቃላይ በወረራ ሊያስወግዝ የሚችለውን መንገድ ነው የመረጡት። ምክንያቱም አሁን በቀይ ባህር ምክንያት የኢትዮጵያ መንግስት ጦርነት ቢያውጅ ወራሪ ተብሎ ነው የሚፈረጀው። ጥርጥር የለውም። አገሪቱ አሁን ካለችበት ችግር አንፃር ዓለም አቀፍ ህብረተሰብ የሚያመጣውን ጫና መቋቋም ትችላለች፣ ይጠቅማታል። ይሄ ታሳቢ መሆን አለበት እና ከሱ አንፃር ነው ያነሳሁት። አጀንዳውን አይደለም አሁን የምንቃወመው።
አጀንዳው በኔ እምነት የኢትዮጵያ ህዝብ አጀንዳ ነው። ካሁን በፊትም ሲነሳ ነበር በመንግስት በኩል ተቀባይነት ባያገኝም አሁንም በኢትዮጵያ ህዝብ ልቦና ውስጥ ያለ አጀንዳ ነው። በሁሉም እያልኩ አይደለም። በአብዛኛው ህብረተሰብ ኢትዮጵያ የባህር በር ያጣችበት መንገድ ፍትሃዊ እንዳልሆነ በግፍ እንደሆነ ይረዳል። የባህር በር ለወደፊት ህልውና አስፈላጊ እንደሆነ ይገነዘባል። ይሄን አጀንዳ የሚይዝለት መንግስት ግን እስካሁን አላገኘም። ስለዚህ ይሄ መንግስት ይሄን አጀንዳ አሁን ይዞ ብቅ ሲል በአንድ በኩል ማለት ነው አጀንዳን ይዞልኝ መጣ ብሎ ወጥመድ ውስጥ እንዳይወድቅና ተገቢ ባልሆነ መንገድ ዶክተር አብይን እንዳይደግፍ ጥንቃቄ መደረግ አለበት። በሌላ በኩል ደግሞ ዶክተር አብይን ላለመደገፍ በማሰብ በቃ ከሳቸው የመጣ ስለሆነ አልቀበለውም በሚል የተነሳበትን ጊዜና ሁኔታ ሳይሆን ራሱ አጀንዳውን ተጠቂላ ለማድረግ ጥንቃቄ ማድረግ አለበት። እየተቃወምን ያለነው አጀንዳው የተነሳበትን ጊዜና መንገድ ነው እንጂ አጀንዳውን አይደለም። አጀንዳው የኢትዮጵያ ህዝብ አጀንዳ ሆኖ እንዲቀጥል ነው የምንፈልገው። ያሁኑ ብቻ ሳይሆን የወደፊቱ ትውልድ አጀንዳ ሆኖ እስከመጨረሻው ድረስ መቀጠል ያለበት። ለምን? ለኢትዮጵያ የወደፊት ህልውና አስፈላጊ የሆነ ስትራቴጂክ የሆነ ጥያቄ ነው የባህር በር ጥያቄ። ይህ ጥያቄ ሆኖ እንዲቀጥል እንፈልጋለን። ግን ከጊዜ አንፃር፣ ከአቀራረብ ሁኔታ አንፃር፣ ከቅደም ተከተል አንፃር ግን አሁን የተነሳበት ሁኔታ ትክክል አይደለም። ስለዚህ የምንቃወመውን ነገር በዚህ ደረጃ ለይተን ማየት አለብን እንጂ እስከ ወዲያኛው አጀንዳውን የሚጎዳ መሆን የለበትም። አንዳንድ ሰዎች አሁን ዶክተር አብይን ተቃወምን ብለው ይሄ አጀንዳ ያስፈልገንም ያለ ባህር በር መኖር እንችላለን ምን ችግር አለው የባህር በር ጥያቄ ማቅረብ መብትም የለንም ብለው ሲደመድሙ ያለው ሲናገሩ ያለው ይሄ ትክክል አይደለም። ይሄ ዶክተር አብይን አይደለም እየተቃወሙ ያሉት አጀንዳውን እየተቃወሙ ያሉት ትክክል አይደለም ማለት ነው። ሌሎች ደግሞ ምንም የፖለቲካ ሴራ ከጀርባ ያለ መሆኑንም ታሳቢ ሳያደርጉ የጠቅላይ ሚኒስትሩን ባህሪ መረዳት ሲገባቸው ሳይረዱ ይሄን ጥያቄ ያመጡት በእውነትም ለኢትዮጵያ ህዝብ ተቆርቋሪ ሆነው ለኢትዮጵያ ብሔራዊ ጥቅም አስበው እንደሆነ በማመን ደግሞ በጭፍን የሚደግፉዋል። ይሄ አጀንዳውን አይደለም እየደገፉ ያሉት ጠቅላይ ሚኒስትሩን ነው እየደገፉ ያሉት። ስለዚህ በዚህ ሂደት ላይ ሚዛን የጠበቀ ድጋፍና ተቃውሞ ሊኖረን ይገባል። አጀንዳው መደገፍ አለብን። አጀንዳው የተነሳበት ጊዜና ሁኔታ ግን መቃወም አለብን። ስለዚህ አጀንዳውን ለመደገፍ ብለን ዶክተር አብይን መደገፍ የለብንም። እሳቸውን ለመቃወም ብለን ደግሞ አጀንዳውን መቃወም የለብንም። ግልጽ ይመስለኛል። ፕሪቶሪያው ስምምነት በኋላ እዚህ ሀገር የፖለቲካ የኃይል አሰላለፍ ለውጥ መጥቷል። እዛ ላይ ብዙ ጥያቄ ያለ አይመስለኝም። ከፕሪቶሪያ ስምምነት በፊት አብዛኛው ኢትዮጵያኒስት ነኝ የሚለው የአማራ ናሽናሊስት ነኝ የሚለው ኃይል የዶክተር አብይ ዋና ደጋፊ ነው የነበረው። ደግሞ ሌሎቹ በንዑስ ብሔር ደረጃ የምናያቸው ደግሞ ናሽናሊስቶች ለምሳሌ የትግራይ ናሽናሊስቶች ሙሉ በሙሉ ተቃዋሚ ነው የነበሩት። የኦሮሞ ብሔርተኞች በአብዛኛው ተቃዋሚ ነበሩ ማለት ይቻላል። ነገር ግን ከፕሪቶሪያው ስምምነት በኋላ አንድ ቀላል የማይባል የኃይል አሰላለፍ ለውጥ መጥቷል። አብዛኛው የኢትዮጵያኒስትና የአማራ ናሽናሊስት ነኝ የሚለው አካል ከዶክተር አብይ ተነጥሏል። መነጠል ብቻ አይደለም የለየለቱን ጎራም ለይቶ የተጣላበት ሁኔታ የተነጠለበት ሁኔታ ነው የምናየው። ግን ያ ማለት አንድ ወጥ በሆነ ምክንያትና አጀንዳ ነው የተጣሉት ማለት አይቻልም። የአማራ ናሽናሊስቶቹ የተለየ ምክንያት አላቸው፣ የኢትዮጵያ ናሽናሊስቶቹ ደግሞ የተለየ ምክንያት አላቸው። ምክንያታቸው የተለያየ ነው። በውጤት ግን ሁለቱም ኃይሎች ቀላል በማይባል መጠን ከዶክተር አብይ ተነጥለዋል። ከዛ በኋላ ደግሞ እሳቸውን ይቃወሙ የነበሩ ደግሞ ኃይሎች እሳቸውን መደገፍ ደግሞ ይጀምሩ አሉ። ይሄን በጎላ ሁኔታ የምናየው የኦሮሞ ኤሊቶች አካባቢ ነው። በተወሰነ ደረጃ ደግሞ የትግራይ ኤሊቶች አካባቢ እናያለን። ይሄ የኃይል አሰላለፍ ለውጥ በመጣበት ሁኔታ አሁን ጠቅላይ ሚኒስትሩ ዋናው ማህበራዊ መሰረታቸው የኦሮሞ ብሔርተኝነትን ባደረጉበት ሁኔታ እና ሆን ብሎም ስርዓታቸው እኔ የኦሮሞ ስርዓት ነኝ እያለ ያን ማህበራዊ መሰረት ለማጠናከር በሚጥርበት ወቅት ይሄን የባህር በር ጥያቄ ለምን ይዘውት መጡ የሚለው ነገር በጣም በጥንቃቄ መታየት ያለበት። ምክንያቱም የባህር በር ጥያቄ ብዙ ጊዜ አፒል የሚያደርገው ሞር ለኢትዮጵያኒስቱና ለአማራው ኃይል እንደነበረ እናውቃለን። ስለዚህ ወደዚህ ደረጃ ሽፍት ለማድረግ ፈልገዋል እና ከዛኛው አሁን ከያዙት ማህበራዊ መሰረት ለመነጠል ሞክረዋል ስንል አይ ዶንት ቲንክ አይመስለኝም።
ስለዚህ በጣምራነት ያቀዷቸው ነገሮች አሉ። በአደባባይ የኢትዮጵያን ውስጥ ነው ኃይል የአማራውን ኃይል ሊያነሳሳልኝ እንዲችል ይሄን አጀንዳ ተጠቀምበታለሁ። ውስጡም ደግሞ አሁን የቆምኩበትን ማህበራዊ መሰረት ይዤ የሚቀጥልበትን ደግሞ ሌላ ስልት ተጠቀማለሁ ብሎ ሊያስቡ ይችላል። ስለዚህ ያ ስልት ምንድነው የሚሆነው? ይሄ ጉዳይ ከኦሮሞዎች በተለይ ከዚህ አዲስ የመጣ እንቅስቃሴ ያለሳቸው ስልጣን ከያዙ በኋላ እዛ ላይ በደንብ አስቀምጬዋለሁ። ሁለት ኮንሴፕቶች በተደጋጋሚ እና በጎላ ሁኔታ እየሰማን ነው። ኦሮሞማ የሚባል አዲስ ኮንሴፕት መጥቷል። የኩሽ ህዝቦች አጋርነት የሚል ደግሞ አዲስ ኮንሴፕት መጥቷል እና አንዳንድ ጊዜ አልፎ አልፎ ብዙም ትኩረት ሳንሰጣቸው ሲገለጹ የነበሩ ነገሮች አሉ። እኛ ቁጥራችን በሆርን ኦፍ አፍሪካ ትልቅ ነው፣ ትልቁ ብሔር ኦሮሞ ነው የሚል ከዛም አልፎ አቢሲኒያን ያገለለ የማያካትት ሌሎች ብሔር ብሔረሰቦችን የሚያካትት የኩሽ መንግስት የማቋቋም ፍላጎት አለን የሚል በአደባባይ ሲነገር ሰምተናል። ከዛም አልፎ ካርታ ሁሉ ሲበተን አይተናል። ቀይ ባህር ወይም ሜዲትራኒያን ድረስ ዘልቆ የሚሄድ ነበርበራን የሚያካትት የኦሮሞማ ካርታ ተስሎ ኢንፎርማል በሆነ መልኩ ሲሰራጭ አይተናል። ስለዚህ የአጀንዳ ዛሬ አጀንዳ ሆኖ ብቅ ሲል ለእንዲህ አይነቶቹ ነገሮች ትኩረት መስጠት ተገቢ ነው እና በጥንቃቄ ጉዳዩን ማየት ያስፈልጋል የሚል እምነት አለኝ። ስለዚህ ከዚህ አንፃር ጠቅላይ ሚኒስትሩ ይሄን አጀንዳ የኦሮሞ ብሔርተኞችንም ለማያዝ ሊጠቀምበት ይችላል። በአደባባይ ይሄን ይያልኩ ውስጡን ግን ኢመደበኛ በሆነ መልኩ እነሱን በዚህ ስልት ይዛቸዋል። ይሄ አጀንዳ ወደፊት ታላቋን ኦሮሞማ ከሌሎች የኩሽ ህዝቦች ጋር ተባብረን ለመመስረት የሚያስፈልገን ነገር ነው። ይሄን ከመቼውም ጊዜ በላይ ወደ ተግባር ለመለወጥ እድሉ ያለን ዛሬ ነው ብለው ሊቀሰቅሱበት ይችላሉ፣ ሊጠቀሙበት ይችላሉ። ይሄን አለማሰብ ትክክል አይመስለኝም። ይሄን አለመጠርጠር ትክክል አይመስለኝም። ስለዚህ በዚህ ረገድም ነገሩ ሊታይ እንደሚችል ጥንቃቄ ማድረግ ያስፈልጋል የሚል እምነት አለኝ። ይሄን ለመጠርጠር ይሄን ለማሰብ ከበቂ በላይ የሆኑ ምልክቶች አሉ። ስለዚህ በዚህ ረገድ አደጋ ያለ መሆኑን ማየት አስፈላጊ ነው የሚል እምነት አለኝ። በተለይ ሻቢያ ትግራይ ውስጥ ገብቶ ከፈጸመው አሰቃቂ ወንጀል አንፃር ከፈጸመው ጭፍጨፋ አንፃር ትግራይ ውስጥ ያሉ ኃይሎች እንዲህ ብለው ይሄን እድል መጠቀም አለብን ብለው አያስቡም ማለት አይቻልም። ምክንያቱም በውስጣቸው ብዙ ቁስል እንዳለ ይሰማኛል እና ውሳኔው ቀላል ውሳኔ ይሆን ያለ ምክንያት አይደለም የገለጽኩት። ሻቢያን ለመበቀል ሊነሳሱ ይችላሉ። ለምን? የደረሰባቸው ግፍ በደል ቀላል አይደለም። ወደፊትም ደግሞ ሻቢያ እስካለ ድረስ ዘላቂ ሰላም መረጋጋት እዛ አካባቢ ዘላቂ ደህንነት እንደማይኖር ይገነዘባሉ። ስለዚህ ይሄን ምክንያት በማድረግ የዚህ ጦርነት ተጋሪ መሆን ሊያጓጓቸው ይችላል ሊገፋፉ ይችላሉ የሚል ስጋትም ስላለኝ ነው ጥያቄውን ያነሳው። ይሄ እንደተጠበቀ ሆኖ ፋኖ እኮ ከዶክተር አብይ ጎን ቆሞ የትግራይ ኃይሎችን እኮ ተዋግቷል። ያኔ የነበራቸው አመለካከት የዶክተር አብይ የኛን ጥቅም የሚያስከብር ነው፣ በትግራይ ላይ የሚያደርገው ጦርነት ለሀገር ሲባል ነው፣ ለህዝብ ሲባል ነው፣ ለሉዓላዊነት ሲባል ነው፣ ይሄን ማገዝ አለብን ብለው ነው ያደረጉት። ስህተት ነው የነበረው። የአማራ ብሔርተኞች የተሳሳተ ስሌት ውስጥ ገብተው ከዶክተር አብይ ጎን ባይቆሙ ኖሮ በትግራይ ህዝብ ላይ የተጀመረውን ጦርነት ቢቃወሙ ኖሮ ይሄ ሁሉ ጣጣ በእነሱ ላይ አይመጣም ነበር። በተለይ ሻቢያ ትግራይ ውስጥ ገብቶ ከፈጸመው አሰቃቂ ወንጀል አንፃር ከፈጸመው ጭፍጨፋ አንፃር ትግራይ ውስጥ ያሉ ኃይሎች እንዲህ ብለው ይሄን እድል መጠቀም አለብን ብለው አያስቡም ማለት አይቻልም። ምክንያቱም በውስጣቸው ብዙ ቁስል እንዳለ ይሰማኛል እና ውሳኔው ቀላል ውሳኔ ይሆን ያለ ምክንያት አይደለም የገለጽኩት። እዛም ላይ ገልጬዋለሁ። ሻቢያን ለመበቀል ሊነሳሱ ይችላሉ። ለምን? የደረሰባቸው ግፍ በደል ቀላል አይደለም። ወደፊትም ደግሞ ሻቢያ እስካለ ድረስ ዘላቂ ሰላም መረጋጋት እዛ አካባቢ ዘላቂ ደህንነት እንደማይኖር ይገነዘባሉ። ስለዚህ ይሄን ምክንያት በማድረግ
የዚህ ጦርነት ተጋሪ መሆን ሊያጓጓቸው ይችላል ሊገፋፉ ይችላሉ የሚል ስጋትም ስላለኝ ነው ጥያቄውን ያነሳው። ይሄ እንደተጠበቀ ሆኖ እኔ ለየትኛውም ዓላማ ከዶክተር አብይ ጋር መተባበር ያዋጣል የሚል እምነት የለኝም። ሁለተኛ በምንም ተአምር ትግራይ ውስጥ ለተፈጸመው ወንጀል ዶክተር አብይ ከአቶ ኢሳያስ ያነሰ ሚና አለው ብዬ አላምንም። አንዱ ይሄ ነው። ሁለተኛ ይሄ በዚህ ጦርነት ተሳትፎ ቅድም ያልካቸውን ግቦች ለማሳካት መፈለግ እንደተጠበቀ ሆኖ አሁን ትግራይ ውስጥ ያለውን የህብረተሰብ ስነልቦና አጠቃላይ ሁኔታ መገንዘብ ተገቢ ነው ብዬ አምናለሁ። ሪሊ አሁን ያ ህዝብ ለየትኛውም ዓላማ አሁን ጦርነት ውስጥ ገብቶ እንደገና ለመዋጋትና ለመሞት የሚያስችል ስነልቦና ውስጥ ነው ወይ ያለው? ሪሊ ያስኬዳል ወይ? እኔ አይመስለኝም። ከነዚህ ነገሮች አንፃር ነው የትግራይ ኃይሎች ይህን ጉዳይ በጥንቃቄ ሊያዩት ይገባል። በነገር ላይ በምንም ተአምር ይህን ጉዳይ ዳር ለማድረስ ከአብይ ጋር መቆም ያስችላል ብሎ መተማመን አይቻልም። የትኛው ጫፍ ላይ የትኛው መንገድ ላይ አብይ እንደገና ይሄን ጉዳይ ክዶ ወይም ቀልብሶ ሌላ አደጋ ሊፈጥር እንደማይችል ማንም እርግጠኛ መሆን አይችልም። በምንም ተአምር ከዶክተር አብይ ጋር አንድ ግብ ማስፈጸም ይችላል ብሎ ተማምኖ መተባበር ይቻላል የሚል እምነት የለኝም። እንደገና የበለጠ አደጋ እንደውም ሊያመጣ ይችላል የሚል እምነት ነው ያለኝ። ከዛ አንፃር ነው ከዚህ በተለየ መንገድ ነገሩን ማየት ይጠቅማል የሚል እምነት አለኝ። አሁን ባለው ተጨባጭ ሁኔታ ከዶክተር አብይ ጋር ቆሞ ሻዕቢያን ለማጥፋት መሞከር እኔ አዋጭ ነው የሚል እምነት የለኝም። ከዛ አንፃር ነው ያየሁት እንጂ እርግጥ ነው የሚያጓጉ ነገሮች ናቸው። አንድ ሰው ይሄን ጥያቄ አንስቶ ወደዛ አይነቱ ውሳኔ ለመሄድ ቢገፋፋ ይፈረድበታል ልላችልም። ግን አጠቃላይ ሁኔታውን መገንዘብ ማየት ያስፈልጋል። ትናንት የነበርንበትን ሁኔታ አሁን ያለንበትን ሁኔታ የትግራይ እናቶች ሰሞኑን የሰሙት መርዶ ከተሰማ ማግስት 2 3 4 ልጆቻቸውን ከአንድ ቤት ባጡበት ማግስት ለየትኛውም ዓላማ ወደ አዲስ ጦርነት መገባት አስፈላጊ ነው ወይ? የትግራይ ህዝብ ስለንቦና ይሄን ይፈቅዳል ወይ የሚለውን ነገር በጥንቃቄ ማየት አስፈላጊ ይመስለኛል። ተደጋጋሚ ሌላ ታሪካዊ ስህተት ነው ያልኩት ያለ ምክንያት አይደለም። የፖለቲካ ሊደርሺፑ አሁንም ህዝቡና አካባቢ ወደዚህ አደጋ እንዲገባ የራሱ ሚና ስለነበረው በተለይ ከኤርትራ ጋር ባለን ግንኙነት ከመጀመሪያው ጀምሮ የተሳሳተ አቋም ሲያራምድ የነበረ አካል ነው። ስለዚህ ለዛ ነው ሌላ ታሪካዊ ስህተት እንዳይሆን ያልኩት። ከባድ ነው። የራሴን በትግራይ ኃይሎች ጫማ ውስጥ አስገብቼ ጉዳዩን ሊው ካልኩ ቀላል አይደለም። በጣም ፈታኝ ጥያቄ ነው። ለምሳሌ እንደው በጣም አንጻራዊ በሆነ ሁኔታ የሚለውን የሚያደርግ ትንሽም እምነት የሚጣልበት ኃይል ቢሆን እንደዛ አይነቱን ነገር ማሰብ ሊያስኬድ ይችላል። ለምሳሌ የቅርብ ጊዜ እኮ ትዝታ ነው ለኢትዮጵያ ህዝብ ጥቅም ለአማራ ህዝብ ጥቅም የቆመ ነው ብለው ከዶክተር አብይ ጋር ቆመው የዘመቱ የአማራ ብሔርተኞች ዛሬ ምንድነው የሆነው ጣፈንታቸው? ወልቆ አላደረ ከትግራይ ጋር ሰላም ስምምነት በተፈረመ ማግስት እኮ ነው ሌላ ጦርነት በአማራ ህዝብ ላይ ያወጀው። ከዶክተር አብይ ጋር መቆማቸው በጣም ፈርጀ ብዙ የሆነ ስህተት ነው፣ ጉዳት ነው ያመጣው እንጂ ስኬት አንድም ያመጣው ስኬት የለም። በታሪክ ሆኖ በማያውቅ ደረጃ ወንድማማች ሆነው የትግራይ ህዝብ እና የአማራ ህዝብ ደም እንዲቀባ ነው የሆነው። ደም እንዲቀባ ነው። የአማራ ህዝብ ለበለጠ ጦርነት እንዲጋለጥ ነው ያደረገው። አሁን የተገባበት ጦርነት መጀመሪያው የአማራ ብሔርተኞች የተሳሳተ ስሌት ውስጥ ገብተው ከዶክተር አብይ ጎን ባይቆሙ ኖሮ በትግራይ ህዝብ ላይ የተጀመረውን ጦርነት ቢቃወሙ ኖሮ ይሄ ሁሉ ጣጣ በእነሱ ላይ መጣም ነበር። አገዛዙ እየነጣጠለ በየተራ ጥቃት የመፈጸም አቅም አይኖርም ነበር። በተለየ መንገድ ስላዩት የሚናገረውን ያደርጋል ብለው ስላመኑት
ስላመኑት ያላግባብ ነው ይሄ ሁሉ ጣጣ ይመጣ። እኔ አሁን ለምንም ነገር ዶክተር አብይን አምኖ ከጎን መሰለፍ ይቻላል የሚል እምነት የለኝ። እኔ የትግራይ ኃይሎችም ችግሮች መፍታት በሚቻልበት መንገድ ሌላ አማራጭ መንገዶችን ማየት አለባቸው እንጂ ከዶክተር አብይ ጎን ቆመው ሊያሳኩት የሚችሉት ዓላማ ይኖራል የሚል እምነት የለኝም። ይሄ ሁሉ ህዝብ ትግራይ ውስጥ ከተጨፈጨፈ ካለቀ በኋላ ለየትኛውም ዓላማ ብሎ ከዶክተር አብይ ጎን መቆሙ ሞራሊ ትክክል ነው የሚል እምነት የለኝም። ሞራሊ ትክክል ነው፣ በተግባርም በእርግጠኝነት ለውጥ ያመጣል ብሎ ማሰብም ትክክል አይደለም። ቀደምም እንዳልኩት ኦልሞስት በህብረተሰብ ደረጃ ነው ደም እንዲቃባ የተደረገው። ስለዚህ ይሄ በታሪክ በአንድነት የሚታወቅ በወዳጅነት በአብሮነት የሚታወቅ ህዝብ ደም መቃባት አልነበረበትም። ደም እንዲቃባ አንድ ወገን አይደለም ተጠያቂው። በዛ ጉዳይ ተሳትፎ ያደረጉ ሁሉ ተጠያቂዎች ናቸው። እኔ ፋኖ እኮ ከዶክተር አብይ ጎን ቆሞ የትግራይ ኃይሎችን እኮ ተዋግቷል። ያኔ የነበራቸው አመለካከት የዶክተር አብይ የኛን ጥቅም የሚያስከብር ነው፣ በትግራይ ላይ የሚያደርገው ጦርነት ለሀገር ሲባል ነው፣ ለህዝብ ሲባል ነው፣ ለሉዓላዊነት ሲባል ነው፣ ይሄን ማገዝ አለብን ብለው ነው ያደረጉት። ስህተት ነው የነበረው። ይሄ ስህተት መሆኑን ደግሞ ዛሬ አይደለም የምናገረው፣ ያኔም ተናግሬያለሁ። ስለዚህ በዚህ ደረጃ ስህተት ተሰርቷል፣ ምንም ጥርጥር የለውም። ግን ሪሊ አሁን ፋኖንና የዶክተር አብይን ሚና ማነጻጸር ይቻላል አይመስለኝም። ዶክተር አብይ የሀገር መሪ ሆኖ መንግስትን እየመራ የፕሮፓጋንዳ ማሽነሪዎቹን ተቆጣጥሮ የመንግስትን ኃይል ተቆጣጥሮ መከላከያን እየመራ በጣም በረቀቀ ስልት ያራምደው አቋም ነው ይሄ። የፋኖዎች ይህን ነገር አለማገናዘባቸው የዚህ ጉዳይ ተባባሪ መሆናቸው ምንም ጥርጥር የለውም፣ ስህተት ነው። ግን ካላቸው ንቃተ ህሊና ደረጃ ከስርዓቱ አሳሳችነት ደረጃ በወቅቱ ይራመድ ከነበረው ፕሮፓጋንዳ እኔ ከፋኖቹ በላይ ተጠያቂ የማደርገው ኤሊቱን ነው። ተምሬያለሁ የሚለው የፖለቲካ ሊደርሺፕ አመራር መስጠት ሚና አለኝ የሚለው የአማራ ኤሊት ነው ተጠያቂ የማደርገው። ፋኖ ብሶት ያነሳሳቸው ታች ያሉ ወጣቶች ናቸው። ከልባቸውም ለሀገር ይጠቅማል ብለው አስበው ሊሆን ይችላል ወደ ስህተት ውስጥ የገቡት። ዋናው ሊደርሺፕ ነው፣ የብአዴን ኃይል የአብን ኃይል ነው ዋናው ተጠያቂ። እንደውም ከነሱ በላይ እውነቱን ለመናገር ያንስል ያው ተወደደም ተጠላም የችግሩ ተጋሪ ያልሆኑ ብያለሁ አይደለም፣ ስህተት አልሰሩም ብያለሁ አይደለም፣ ሰርተዋል። ግን ዋናው ተጠያቂው ሊደርሺፕ ነው። እና የዶክተር አብይን ጥፋትና የፋኖቹ ጥፋት ማነጻጸር ብዙም የሚበጅ አይመስለኝም፣ ተገቢ አይመስለኝም። ዞሮ ዞሮ ይሄ ጉዳይ መለወጥ መቻል አለበት። ሁላችንን እርስ በርስ እያዋጋን ያለው ሲችል እያጨራረስን ያለው ሳይችል ደግሞ በየተራ እያጠቃን ያለው ቤተ መንግስት ያለው ኃይል ሁላችንም ይሄን ተገንዝበን የጎንዮሽ ትግሉን አቁመን የጎንዮሽ ጠቡን አቁመን ግጭቱን አቁመን ይሄን የጋራ የህልውና ፈተና የሆነብንን ኃይል ነው መታገል ያለብን። የትግራይ ኃይሎችም ልክ የፋኖ ኃይሎች የሰሩትን ስህተት እኮ ሰርተዋል። እነሱም እኮ ወደ አማራ ክልል ሲገቡ የተጠቀሟቸው ፕሮፓጋንዳዎች ብዙ ዋጋ አስከፍለዋል። የነፍጠኝነት ትርክት መቀጠሉ ለብዙ አክራሪ ኃይሎች አጀንዳ የሰጡበት ሁኔታ ነው የነበረው። ለኢትዮጵያኒስቱም ኃይል ለአማራውም ኃይል በተሳሳተ መንገድ በቂ የሆነ የፖለቲካ ስራ ባለመስራታቸው ጥንቃቄ የጎደለው ስራ በመስራታቸው ጭምር ነው አማራ ክልል ውስጥ ከገቡ በኋላ ህብረተሰቡ በአግባቡ በጸጋ እንዳይቀበላቸው ያደረጋቸው። የ17 ዓመቱን የትግል ሂደት የረሳ አካሄድ ነበር የቲፒኤልኤፍ ኃይሎችም ወይም ደግሞ የትግራይ ኃይሎችም ሲያራምዱ የነበረው። እና ግን በዚህ ደረጃ ያሉ ኃይሎች የሚያራምዱትን አቋም የሀገሪቱን አጠቃላይ ስልጣን በእጁ ጨምድዶ ከያዘው ከዶክተር አብይ ጋራ ማነጻጸር የምንችል አይመስለኝም። እኔ በቁጥር አንድ ኢትዮጵያ ውስጥ ለተፈጠረው ችግር በቁጥር አንድ ዋናውና የመጀመሪያው ተጠያቂ መሆን ያለበት የሀገሪቱ ጠቅላይ ሚኒስትር ነው። ለምንድን ነው መንግስት ያላልኩት? ለምንድን ነው ብልጽግና ፓርቲ ያላልኩት? ነጥቆ መዋቅሩን እንዳይኖር አድርጎ ብቻውን እየወሰነ ያለ ሰው በተባባሪነት ተጠያቂ ናቸው ሌሎቹ፣ ምንም ጥርጥር የለውም። ግን ቁልፉ ይሄ ችግር እዚህ ደረጃ እንዲደርስ በማድረግ ረገድ ቁልፍ ሚና እየተጫወቱ ያሉት ጠቅላይ ሚኒስትሩ ናቸው።
ለዚህም ነው ደግሜ ደጋግሜ እሳቸው በስልጣን ላይ እስካሉ ድረስ በምንም ተአምር ችግራችን አይፈታም፣ ከግጭት አዙሪት ልንወጣ አንችልም። ለዚህም ነው ደግሜ ደጋግሜ ዛሬ አይደለም ከ2 ዓመት በፊት ጀምሮ የአገሪቱ ቁጥር 1 የብሔራዊ ደህንነት ስጋት ናቸው ብዬ የተናገርኩት ያለ ምክንያት አይደለም። ይሄው በተግባር ያሳዩ ያለ ጦርነት ኖራለሁ ብለው የማያስቡ እልቂትን ፍጅትን የተለማመዱ የሰው ህይወት የህዝብ እልቂት ከቁጥር በላይ ከቁጥር ውጭ ወይም ከቁጥር በተለየ ምንም ስሜት የማይሰጣቸው ሰው ስለሆኑ ሪሊ ከያዙት ስልጣን ካሉበት ወንበር አንፃር ኃላፊነታቸውን በደንብ ማየት ያስፈልጋልና በየደረጃው የተሰሩ ስህተቶች አሉ፣ በደንብ አሉ። ግን እኔ በቁጥር 1 ዋናው ተጠያቂ ሾፌሩ ነው፣ መሪውን የያዘው ሰው ነው። በምልክት ደረጃ ግን ለምሳሌ ከትግራይ ኃይሎች አንፃር ካየን ቀደም ካሉ ጊዜያትም አንፃር ጀምሮ ስህተትን የመረዳትና ይሄን ነገር በተለየ ሁኔታ ማየት አለብን ብሎ የማመን ሁኔታ ይታያል። የሁለተኛው ዙር ሶስተኛው የመጨረሻው ዙር ጦርነት ከመጠናቀቁ በፊት ከአማራም ከአፋርም ህዝቦች ጋር የመዋጋት ፍላጎት የለንም ይሄን ታውቁ ብሎ ኦፊሻሊ የሆነ መግለጫ ይመስጠት በትግራይ በኩል ኢብን የተማረኩ ምርኮኞቹን ስህተት እንደተማረኩ በመቁጠር የመልቀቅ እና በፍጹም እርስ በርሳችን መዋጋት የለብንም የሚል አቋም ማራመድ ተጀምሮ ነበር። አሁንም ጊዜያዊ መንግስቱ ራሱ ከተቋቋመም በኋላ ቅርብ ጊዜ በምንም ተአምር ከአማራ ክልል እንጠብቀዋለን የምንለውን ጥቅማችን በኃይል ለማስፈጸም ፍላጎት የለንም፣ ከአማራ ኃይሎች ጋር ካሁን በኋላ የመዋጋት ፍላጎት የለንም በጭራሽ የሚል አቋም ነው ሲራመድ ያየ ነው። ኢቭን አሁን ስርዓቱ በአማራ ህዝብ ላይ ባወጀው ጦርነት የመሳተፍ ፍላጎት የለንም አንሳተፍ የሚል ግልጽ የሆነ መግለጫ ሲሰጥ አይቻልም። ይሄ በጣም ጥሩ ምልክት ነው የሚመስለኝ። ያው አማራ ኃይሎች ላይ አንዱ ችግር ምንድነው? ወጥ በሆነ ሁኔታ የተደራጀ ኃይል ገና የለም። ትግሉ እየተካሄደም ያለው በጣም በተበታተነ ሁኔታ ነው። ያው አዲስ ስለሆነ የማይጠበቅ አይደለም። ስለዚህ ወጥ የሆነ አሁን ትግራዮች ላይ በሚታየው አይነት አቋም ለማራመድ የሚያስችል የፖለቲካ አደረጃጀት ሁኔታ አማራ ክልል ላይ አታይም። ነገር ግን እዚህም እዛም አንዳንድ ፖዚቲቭ የሆኑ ነገሮች ታያለህ። የፋኖ ቃል አቀባይነን የሚሉ ሰዎች ሳይቀሩ የፋኖ ተዋጊዎች ሳይቀሩ በተለያየ መገናኛ ብዙሃን በጣም ፖዚቲቭ የሆነ መግለጫ ሲሰጡ አይተናል። የትግራይ ኃይሎች እዚህ ተሳትፎ የላቸውም፣ የመሳተፍ ፍላጎትም የላቸውም፣ ከዚህ በኋላ ከነሱ ጋር መዋጋት የለብንም፣ የጋራ ጠላታችን በስልጣን ላይ ያለው ስርዓት ነው የሚል አቋም የሚያራምዱ አሉ። በሌላ በኩልም ያው አፍራሽ የሆነውን ነገር አጠናክረው ለመቀጠል የሚፈልጉ እንደዚህ አይነት ኃይሎች ተሰሚነት እንዳይኖራቸው የሚጥሩ ኃይሎች ደግሞ አሉ። ጎትተው የትግራይን ኃይል እዚህ አማራ ጦርነት ውስጥ ለማስገባት የሚሞክሩ ኃይሎች አሉ። በዚህ ምክንያት በጣም የጠነከረ ሁኔታ አናይም። ነገር ግን በአገር ሽማግሌዎች ደረጃ በምሁራን ደረጃ እነዚህ ሁለት ህዝቦች ወደዚህ ጦርነት መግባታቸው ትክክል አይደለም፣ ከዚህ በኋላ በፍጹም በሁለቱ ህዝቦች መካከል ጦርነት መካሄድ የለበትም የሚል ተነሳሽነት እንዳለ እኔ በግሌ ቢያንስ አውቃለሁ። ብዙ የአገር ሽማግሌዎች ከአማራ ክልል ብዙ ምሁራኖች ይሄን አጀንዳ ይዘው ለመስራት ሁሉ በተግባር ሙከራ የሚያደርጉ ሰዎች እንዳሉ አውቃለሁ። እና የጠነከረ ነው ወይ አይደለም፣ ከፍተኛ ደረጃ ላይ እየደረሰ አይደለም፣ ብዙ ጉድለት ያለበት ገና በለጋ ደረጃ ያለ እንቅስቃሴ ነው። ግን በሁለቱም ወገን የነበረውን ችግር በተለየ መንገድ የመረዳት የመገንዘብ የመጸጸት እና ይሄ ሁለቱን ህዝብ ደም ማቃባታችን ስህተት ነው፣ ለሌላ ኃይል መጠቀሚያ ነው የሆነው የሚል አስተሳሰብ ከጊዜ ወደ ጊዜ እያደገ የመጣ እንደሆነ እያየሁ ነው። እኔ ሰሞኑን ህብረተሰቡ ያለውን ሪአክሽን በተለያየ መንገድ እየተከታተልኩ ነበር። በጣም ቀላል የማይባል ተስፋ የሚፈጥር አዝማሚያ ነው በሁለቱም ህዝቦች እየታየ ያለው። መጸጸት አለ፣ መቆጨት አለ። ያው መቼም እንዲህ አይነት ነገር የራሱ የሆነ ፕሮሰስ አለው፣ ሂደት አለው። በአንድ ጊዜ መቼም አንድ ነገር ከአንድ ነገር ወደ ሌላ ነገር አይሸጋገርም። በተለይ በፖለቲካ ብዙ ነገር አዝጋሚ ነው። ስለዚህ ነገሮች ግን ወደዛ አቅጣጫ የመሄድ አዝማሚያ እያሳዩ እንደሆነ አያለሁ እና ብዙዎቻችን ያ በጎ አቅጣጫ እንዲጠናከር ከተረባረብን መስራት የሚገባንን ነገር ከሰራን እና ያን
ይሄ እንዳይሆን የሚጥረውን ኃይል በሐሳብ ደረጃ አስቀድመን ማሸነፍ ከቻል እኔ ይሄ የበለጠ እየተጠራከረ ሄዶ ነገ ከነገ ወዲያ መሬት ላይ በተግባር ሊገለጽ የሚችል ውጤት ያመጣል የሚል ተስፋ አለኝ። አጠቃላይ እንደ ሀገርም ያለንበትን ሁኔታ ካየ እዚህ አይነት አምባገነን መንግስት ገጥሞን ያውቃል ወይ? በዚህ ደረጃ ህዝብን ከህዝብ የሚያገዳድል በዚህ ደረጃ የሰብአዊ መብት ጥሰት የሚፈጽም በዚህ ደረጃ የሀገርን ጥቅም እያሳጣ ያለ ኢኮኖሚውን ከመኖር ወደ አለመኖር እየቀየረ ያለ የሀገሪቱን ሉዓላዊነት እያስደፈረ ያለ በአጠቃላይ የሀገሪቱን ህልውና በመኖር ባለመኖር ጥያቄ ላይ የጣለ መንግስት ይህን ያህል እድሜ አግኝቶ መኖር አልነበረበትም እኮ። ይሄ ለምንድን ነው የሆነው? መሰራት የሚገባውን ስራ እንደ ሀገር እንደ ህዝብ እየሰራን አይደለም። እኔ እውነቱን ለመናገር እንደውም አንዳንድ ሰዎች በጣም ተስፋ አድርገው በቃ የዶክተር አብይ አገዛዝ ምናምን አልቆለታል የወራት እድሜ የለውም ብለው የሚያስቡ ሰዎች ያለው እንደነሱ ማሰብ ብቻ በጣም ደስ ባለኝ ነበር። ይሄ እንደተጠበቀ ሆኖ እኔ ለየትኛውም ዓላማ ከዶክተር አብይ ጋር መተባበር ያዋጣል የሚል እምነት የለኝም። ሁለተኛ በምንም ተአምር ትግራይ ውስጥ ለተፈጸመው ወንጀል ዶክተር አብይ ከአቶ ኢሳያስ ያነሰ ሚና አለው ብዬ አላምንም። አንዱ ይሄ ነው። ሁለተኛ ይሄ በዚህ ጦርነት ተሳትፎ መፈለግ እንደተጠበቀ ሆኖ አሁን ትግራይ ውስጥ ያለውን የህብረተሰብ ስነልቦና አጠቃላይ ሁኔታ መገንዘብ ተገቢ ነው ብዬ አምናለሁ። ሪሊ አሁን ያ ህዝብ ለየትኛውም ዓላማ አሁን ጦርነት ውስጥ ገብቶ እንደገና ለመዋጋትና ለመሞት የሚያስችል ስነልቦና ውስጥ ነው ወይ ያለው? ሪሊ ያስኬዳል ወይ? እኔ አይመስለኝም። ከነዚህ ነገሮች አንፃር ነው የትግራይ ኃይሎች ይህን ጉዳይ በጥንቃቄ ሊያዩት ይገባል።